ነገር መጣ ምንም ያደነባበረው ነገር ልክ ዶክተር መስከረም ለቺሳ እንዳቀረበችው አይነት ነገር ነው እኔን ወደዛ ነገር ነው የወሰደኝ ከዛ ደግሞ ወደ እውነቱ ስንመጣ ደግሞ እንደዚህ አይነት አባቶች ደግሞ ነብይት ሳቤላን ጥሩ ባልሆነ መንገድ ደግሞ ተርጉመዋታል ስለዚህ እልባት ቢሰጥበት አለበለዚያ ነገ ከነጎዲያ ገድላትና ድርሳናት ብቻ አይደለም ቅዱሳን አባቶቻችን ገዳምና ደብር ሄዶ መሳለም ሊቀር ነው ማለት ነው ገድሉንም መጠራጠር ይጀምራል እውነት ተክልዬ ባንድ እግራቸው ጸልያል የሚል ትውልድ ይመጣል እንደዛ ነው የሚሆነው እና የግል ስሜቶቻችንን ባንናገር ብያስባለሁ ወተው በእናት በስመ አብ ወወልድ ወመንፈስ ቅዱስ እንዴ መንዙማውን ከፈተልን እሺ እታችን ማን ትባላለች እስቲ ስሟን ጻፏት እስቲ ዛሬ ሂና ተቀብታለች ቅንድባን ተቀንድባ ኩል ተኩላለች እጇ ላይ ያረገችው ጌጥ ምን እንደሆነ ይናገራል የጠመጠመችው ምን እንደሆነ ይናገራል ጸጥ ብላ ነው የምታየው ካሜራውን የምታዳምጠው ነገር አላት አይደል እታችን ማናት እስቲ መሲ አይደል አያችሁ እንደዚህ እንድትሆን ይፈልጋል ያው እጇን አውጥታ እንግዲህ እነሱ አንድ አለ ፈጣሪ አንድ ነው ለማለት ነው እንደዚህ የሚሉት ቃል እየገቡ እየማሉ ነው ያሉት ይሄንን ይጃም ጠምጥማለች ሙስሊም ሆናለች ኦሬዲ መሲ ለሰው ለታይታ እንደዚህ ሙስሊም ሆናለች አይደለም ጊዜ አይያዝ እንጂ ወይም ዘመናት አይለቁ እንጂ ማናየው ነገር የለም ደግሞ ለወደፊት ምናየው ነገር ይኖራል ይቀጥላል እኮ ነገ ከነገወዲያ እውነት ይወጣል ያ እውነት ምን እንደሆነ ታውቃላችሁ መሲ ወደ ኦርቶዶክስ እምነት ትመለሳለች ታያላችሁ ለምን ብትሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ሆና በነበረችበት ሰዓት ላይ ያለው የክርስቶስ ፍቅር መቼም ቢሆን አይለቃትም በልቧ ውስጥ ተስሎ ሲያስለቅሳት ሲያስነባት ነው የሚያድረው ልቧ ውስጥ ነው ያለው ክርስቶስ የእውነት አምናበት አይደለም ሄደችው ያስታውቃል ፊቷ ገጽቷ ሁሉ ነገሯ ያስታውቃል እንዲያውም እስልምናን ከተቀበለች በኋላ ወደ ሚዲያ ባትወጣ ይሻላት ነበር በመውጣቷ ሙስሊሞችን እንዲያውም የበለጠ አጋለጠቻቸው ምን ፈልጋ እንዳልሆነ ያስታውቃል እስቲ ስናስተምር ሰምታችሁ ከሆነ እንሾሽላ ወይም ሂና መቀባት ቅንድም መቀንደብ ሊፕስቲክ መቀባት ወይም ደግሞ አጠቃላይ ምንድነው እነዚህ ሶስት ምልክቶች የሚታዩት ኩል መኳል እነዚህ በመጽሐፍ ሄኖክ ምዕራፍ 2 ላይ የማን መንፈስ ምሳሌ ነው ብያችኋለሁ ወይ ማን ነው ይሄን ያስተማረው አዛዝኤል የሚባል መንፈስ ነው ለሴቶች ይሄን ምንዝር ጌጥ አስተማራቸው ይላል ኦርቶዶክስ ሆና አታደርገው የነበረውን ምናልባት አድርገው ከሆነ አላውቅም ሲጻፉልኝ አይኗ ላይ አላየሁትም ቅንድባና ላይ አላየሁትም ንጹህ የነበረች ልጅ ሙስሊም ስትሆን ይሄ ሁሉ ቀለም ከየት መጣ እንደዚህ መሆን ስለፈለገች ነው ሃይማኖቱ ፈቅዶላት ነው በእርግጥ ይፈቅዳል በትክክል በእስልምና ውስጥ ራሱ ይፈቀዳል ይሄ ነገር አያችሁ በትክክል እንደነገሰባት ያስታውቃል ይሄ መንፈስ ልክ ስትቀይር እምነቷን ማን እንደነገሰባት ላይ ላይ ማን ይሄን ነገር እንዳደረገው ያስታውቃል ይሄ ምንዝር ጌጥ ወይም ደግሞ ይቺ የተከበበችዋን ፊት እስቲ እንደው ሙስሊሞች እህቶቻችን እስቲ መልሱልኝ በማርያም እንደው በአላህ አላችሁ መቼም ከቱ በእናንተ አምላክ ስለማላምን እንደው ስለ እውነት ልበላችሁ ስለ እውነት ይቺ ፊታችሁን ብቻ ነው የምትሸፍኑት ለምን ሲባል ጸጉር መታየት የለበትም ጸጉሯ ሰውን እንዳያሳስት ለባሏ ብቻ ነው መገለጥ ያለባት ስለሚል ከፊትና ከጸጉር የቱን የሚያሳስተው ደምቃ ተኳኩላ ፏብላ አምሮባት ሊያውም አሁን ሙስሊሞች የሚለብሱት እህቶቻችን የሚለብሱት ልብስ በደንብ ቁልጭ አጓደም አካላቸውን የሚያሳይ ነው አይደል የቱን ነው የሚያሰናክለው ጸጉር ዝም ብሎ እንደዚህ ተበጥሮ የሚወረድ ጸጉር ነው የሚያሰናክለው አንገት ነው ያ የተሸፈነው ፓርት የትኛው ነው የሚያሰናክለው እስቲ እየሸፈናችሁት አሁን አንዳንዶቹ እህቶች ሙስሊሞች ደግሞ ይሄ ጀጉርድ ሆኖ ደግሞ መምጣት ጀምረዋል ጀጉርድ ይሆናል ጉርድ ነው እጃቸው ይታያል ቀሚሱ ረጅም ነው ፊታቸው ጸጉራቸው ተሸፍኗል ፊታቸው ግን የሚያምር ነው ማለት ነው ቆንጆች ናቸው ማለት ሳይሆን አሳምረውታል በኩል ይሄ በጣም ደምቋል ምናምን ተቀብተውታል ምናምን በቃ ድፍ ነው የሚለው ሰርጎቻቸውን ተመልከቱ የሙስሊም ሰርግ ኒካ ሲያስሩ ማለት ነው እና ምናልባት ልክ እንደዛ እንደገባች አዳኝ ወርቁ አግኝቷታል ብዬ አስባለሁ አዳኝ ወርቁ ማለት እንግዲህ እንደዚህ ሾሽላ መቀባት ምንዝር ጌጥ ማድረግ ምናምን የሚወድ መንፈስ ነው ይሄ መንፈስ ደግሞ ሂና ይወዳል ፏ ብሎ ምናምን ቡና ማፍላት ፏ ብሎ ደምቆ ምናምን
ይሁት ሊፕስቲክ ማነው ጥፍር ቀለም ተቀብታለች። ብቻ በአጠቃላይ ልጅቷ ከክርስትና ከወጣች በኋላ እነሱ አድርጊ የሚሏትና ሁኝ የሚሏትን ለምን ምን ችግር አለው አድርጊ የሚሏትን ያደረገችው ይፈቀዳል አይነት ነገር ለምን ካሁኑ ከከለከሏት ነገ ከነገ ወዲያ ምን እሺ አትላቸውም። ስለዚህ አዲስ ናት ችግር የለውም ይፈቀድ እንደሚባለው አይነት ነገር ነው የሆነችው ማለት ነው። ልክ እንደ ግብጽ ኦርቶዶክሳውያኖች የግብጽ ኦርቶዶክስ ክርስቲያኖች ቤተ መቅደስ ሲገቡ ጸጉራቸውን ሸፍኑ ቢባሉ ቀሚስ ልበሱ ረጃጅም ቀሚስ ልበሱ ቢባሉ ይጠፉብናል ብለው አስበው ከነሱሪያቸው ይገባሉ። የግብጽ ኦርቶዶክሶች ከነ ጸጉራቸው የታየ መዝሙር ይለቃሉ። አይታችኋል? እስቲ አልከኒሳ የሚባል የግብጽ ኦርቶዶክስ ወይም ደግሞ አጋፔ የሚባል የግብጽ ኦርቶዶክስ የዩቲዩብ እና የቴሌቪዥን ቻናላቸውን ግቡና ይሁት። ኢጂፕሽያን ሶንግ ብላችሁ ግቡና ይሁት። መዝሙሮቻቸው ከጳጳሳቶቻቸው ጋር ሲዘምሩ በጣም የሚገርሙ በእንግሊዝኛም በአረብኛም በኮፕቲክ ይዘምራሉ። በግዕዝም ዘምረዋል። ግን ቤተ መቅደሶቻቸው ውስጥ ከነጫማቸውን የሚገቡት ሱሪ ያደርጋሉ፣ ግልጥጥ ያለ ልብስ ይለብሳሉ። ለምንድን ነው ሲባል አይ እንደዚህ አድርጉ ብለን ከከለከልናቸው ይጠፉብናል፣ እንደው በእንክብካቤ ነው እንደ እንቁላል ነው የያዝናቸው ብለው ይናገራሉና ምናልባትም በእስልምና ውስጥ የሚችል ልጅ እንደው እውነት በትክክል የሚያሰናክለው ጸጉር ነው ከተባለ ከጸጉር በላይ ግን የተገለጠ ደግሞ የሚያምር መልክ ይዛለች። የሚያምር ስላችሁ የተንቆጠቆጠ የተኳኳለ ቀለም የተደፋበት የግድግዳ ይመስል ቀለም በቀለም ሆናለች እና የሆነ አልሸሹም ዞር አሉ ነገር ነው። በግድ ነገር ነው እዛ ቦታ ላይ የገባችው። እኔ አሁን የማየውን ነገር ብቻ አለም በዛ ውስጥ በቀለሞች ውስጥና በሚታየው ነገር ላይ መንፈሱን ነው ማየት የምፈልገው። አዳኝ ወርቁ ማለት ጌጣጌጥ ይወዳል። ምናልባት በትግራይ ክልል ሲመጣ በአማራ ክልል ሲሆን በኦሮሚያ ክልል ሲሆን እንትን ጌጣጌጥነቱ ሊለያይ ይችላል። ምንዝር ጌጡ ግን አዳኝ ወርቁ ያለባቸው ሴቶች አሸንክታብ ያበዛሉ። ከላይ እስከ ታች ድረስ አሸንክታብ አለባቸው እና ይሄ ነገር የመንፈስ እንደሆነ ነው የምንረዳው። በእኔ ሁሉም የራሱን ጀጅመንት ነው የሚያስቀምጠው። እኔም የራሴን ፍርድ ነው እንግዲህ የማስቀምጠውና እህታችን ወዳ አይደለም ተወስዳ ነው። ልቧ ነው የተወሰደው። ልቧ ደግሞ ቢወሰድም በከፊል ደግሞ አይምሯና ህሊናዋ ደግሞ ቅን ፍርድ ይፈርዳል። ክርስቶስን በልቧ እንደምታስበው ነው የማስበው እስቲል አሁንም ድረስ ማለት ነው። ኢየሱስ ክርስቶስን አልካደችው፣ በውስጧ አለ። አንድ ቀን ታያላችሁ። ምናልባትም ተጠቅመው እንደሚጥሉት አይነት የሽቶ ቃል ሊያደርጓት ይችሉ ይሆናል። ሳትክድ እንግደላት፣ ሳትክድ እንደዚህ እናርጋት የሚል አመለካከት ከመጣ ጥሩ አይደለም። ከእስልምና የማይጠበቅ ነገር ነው፣ አይደረግም። ይሄ ፍርታምነት ይባላል። ጤነኛ ሆና ምንም ሳትሆን ምንም ሳትነካ ግን እድሜ ከቀጠለ ወደፊቱ ከገፋ ግን የሆነ ነገር እናያለን ብዬ አስባለሁ። መሲ ላይ የምናየው ያንን ነው። እንግዲህ እነዚህ ያስቀመጥኳቸው 4-5 ነጥቦች አሉ። ከዛ ውስጥ ግን ትንሽ ከፍ ብሎ ማየው በጋብቻ ብዙ ሰዎች ፍቅር ይዟት ነው ወይም ደግሞ ገላዋን ሰጥታ ለሀብት ለንብረት ብላን የገባችው ተገዳ ነው ታግታ ነው ምናምን የሚባለው ነገር እንዳለ ሆኖ የሚፈታው ጊዜ ነው የሚለውን ይዘን እንድንሄድ የሚያደርገን የአንበሳውን ድርሻ የሚወስደው ግን መንፈስ ነው። ይቺ ልጅ ወደ ሌላ ቦታ የወሰዳት መጽሐፍ ቅዱሱን እንድትክድ አድርጎ እግዚአብሔር የሚባለውን ኢየሱስ ክርስቶስ የሚባለውን አጠቃላይ አስተምህሮ ትውት አድርጋ ወደ አላህ ወደሚባለው አስተምህሮ የሄደችበት መንገድ ግን እኔ እንደምረዳው እኔ እንደሚገባኝ ከሆነ ይቺ ልጅ መጽሐፍ ቅዱስን ብታውቅም ባታውቅም መጀመሪያ የሆነ ችግር አለ ማለት ነው። መጀመሪያ በቤተሰብ ቋንቋ ቀይር ቢያደርጉም የሚናገሩት ነገር ባይገባንም መታ መልስ የምትሰጥበት መልስ አሰጣጧ ራሱ ግልጽ ነው በደንብ። እኔ ልናገር አልፈልግም፣ ለምን እናንተ ትሳደባላችሁ? በቃ ትቻችሁ መጥቻለሁ አይደለ? ለምን ትናገሩኛላችሁ ስትል ምን ማለት ነው? ኦርቶዶክስን መሳደብ አቅቷት ነው? የሆነ ኃይለኛ ቃል መናገር አቅቷት ነው? አይደለም። ከዚህ በኋላ ምናልባት ከተሳደበች እኛ እንደዚህ ስላልን ነው እንጂ የምትሳደብ ሰው ስለሆነች አይደለም። ከዚህ በኋላ እንኳን ብትሳደብ እኛ እኔ እንደዚህ ስላልኩኝ በውጭና በደንብ አድርገሽ ኦርቶዶክስን ተሳደቢ ብለዋት ነው የሚሆነው። እንደዚህ ያሉሽ ስለሆነ ስለሚባል ማለት ነው። እና ይቺ ልጅ